ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እናመሰግናለን። ሸገር 102.1 የእናንተው ሬዲዮ። ከመርካቶ አልወጣንም። ሙሼ መቼም መርካቶን በተለየ አይን እንድንመለከት እያገዝከን ነው። ስለ መርካቶ ሲወራ ብዙ ሰው ንግዱን ፓርት ነው ማየት የሚፈልገው። ዋል መልሽ መርካቶ ኢትዮጵያ የኢኮኖሚ ሀብ ነው። ቀላል የማይባል ገንዘብ የሚዘዋወርበት ነው። መተማመን በቼክ በምናምን ሳይሆን ገንዘብ በከረጢት ተሰጥቶ ነገ መልስ የሚባልበት ነው። ችግር ሲገጥምሽ ተረባርቦ ሰው ዳሽን ወዲያው ሶልቭ አድርጎልሽ ወደ ህይወት ስትመለሺ ጥረት የሚያደርግበት ነው። የዛን ያህልም ደግሞ የችግር ምንጭ ነው። ብልጠቱም አለ፣ ወዲ ማገላበጡም አለ እና ከኢኮኖሚ ማኳያ ስታየው ኮንትሪቢዩሽኑ ቀላል አይደለም። አጠቃላይ የኢትዮጵያ የስርጭትም የክፍፍልም የገንዘብ ምንጭም ነው። አሁን በተለይ ደግሞ በሚገርም ሁኔታ ነው ያደገው። ከረጅም ጊዜ በኋላ እንደገና ወደዛ ተመልሻለሁ በስራና የማቃቸው ብዙ አሁንም ምልሽ የቀሩ ነገሮች አሉ። ከከተማው ውጪ ከመርካቶ ውጪ የምግብ ዋጋ የምግብ አይነት ስታይ ሆቴሎቹን ባህሪ ስታይና እዛ ውስጥ ስትገቢ በተሻለ ጥራት በተሻለ ዋጋ በሳይዙ ምጥፍ ነው መርካቶ። ምክንያቱም እዛው እርስ በርሱ ለመወቃቀስ እርስ በርሱ ለመወነጃጀል ቅርብ ነው። እለት በእለት ነው። እለት በእለት ጧት መጥቶ ማታ ስለሚገባ ጥሎሽ ሄዶ ሌላኛው ቦታ አማራጭ ለመውሰድ አይቸገርም። ምክንያቱም ፋይናንሻሊም ትርጉም ያለበት አካባቢ ነው። ገንዘብ በጣም ትርጉም የሚሰጥ ቦታ ስለሆነ አንድ ብር ስትጨምሪ አስበሽ ነው እንደዛ አካባቢ። ስለዚህ እንደዚህ እንደው አጉል ማኪያቶ በ200 ብር የሚባል ነገር የለም ወይ? በመጣው ነው ቡና 40 ብር ማኪያቶ 35 ብር 40 ብር ጠጣል። በቅርቡ ቦሌ ሄጄ 150 ብር ጠይቄያለሁ እና ሶስት ወላጆችን የምጋብዝበት ነውና ምልሽ ያ ሰፈር እንግዲህ የፈጠረው ማህበራዊ መስተጋብር ወይንም ደግሞ የራሱ የሆነ ክላስ ይኖረዋል። ይሄንን ብሌም ላደርግ አይደለም፣ ንግድ ነው፣ ሰው በምርጫው የሚያደርገው ነገር ስለሆነ መብቱ ነው። መርካቶ ውስጥ መጪ ግን እንዲህ ማድረግ አይቻልም። ከብዙ ታተርፊያለሽ። ጥራት አጉድልልሽ የትም ልትገቢ አትችይም። እለት በእለት ነው የምትገናኙ። አንዳንድ ቤተሰብ ነው የምታየውና ይሄ ሌላ ሳይዱ ነው መርካቶ። ሁሉም ሰው የሚያውቀውና ሁሉም ሰው የሚገምተው ነው ፈጠራው። የሚገርምሽ መርካቶ ውስጥና በትምህርት ያልገፉ ሰዎች ማመን የማትችሏቸውን ሽቶ የሚያመርቱ አሉ። ሽቶ የሚያመርቱ ሰዎች አሉ። እርሳስ፣ እስክሪብቶ ምናምን አንሊሚትድ የሆነ ነገር ይመረታል መርካቶ ውስጥ። ማወቅ ከምትችው በላይ ነው የፈጠራው አቅም። ያው እሱን አደራጅቶ ወደ ኮቴጅ ኢንዱስትሪ ወደ ዘመናዊነት ከዛ ኢኮኖሚክስ ኦፍ ስኬሉን ማሳደግ ይቻላል። እንግዲህ ስራ ሊሰራበት የሚገባው ነገር ነው። ብሌም ከማድረግ ወንጀል ነው ምናምን ፎርጅድ ነው ከማለት ይሄንን ዕውቀታቸውና ችሎታቸውን በትምህርትም በፋይናንስም በስልጠናም አሳድጎ ኮንትሪቢዩት እንዲያደርጉ ማገዝ ነው። እንዳልኩሽ ከሁሉ ቦታ ስለሚመጡ የተለያየ ስኪል፣ የተለያየ ችሎታ፣ የተለያየ አቅም፣ የተለያየ ነገር ይዘው ነው የሚመጡት። ያን ነገር ሲቀናጅ ነው እንግዲህ ዩኒክ የሚሆነው ቫልዩ እዛ ቦታ ላይ የምታዩና አንዳንዱ በንግድ ስኪልም እኮ ይጠይቃል ሰው ልጅ አይደል? ወደ ንግድ ሲመጣ እኮ እነግዳለሁ ብሎ ስላሰበው ብቻ አይደለም። ከአንደበትሽ ጀምሮ አይደል? ከአቀራረብሽ ጀምሮ ጠይቀው ነገር አለ። ያንን ለማምጣት ደግሞ እዚህ ማህበረሰብ ውስጥ ገቢ መማር የሚገባሽ ነገር አለ። ከይዘሽው የምትመጪው ማህበረሰብ አለ። ብትገዛ ግዛ ባትገዛ ቶም የሚባል ነገር የለም መርካቶ። በዚህም በዛም ተብሎ አንድ ቀይ በተመሳሳዩም በምኑም ይሰጣል። አንድ ቀይ ይዘሽ መውጣት አለብሽ። ስለዚህ ነው በሁለቱም ሳይድ ነው የምልሽ። ቅድም ባልኩሽ በኢትዮጵያ ፖለቲካ ውስጥ በነበራቸው ኮንትሪቢዩሽንም ቀላል የማይባል ኢንፍሉዌንስ እኔ ላይ አሳድሯል። ይሄ መተባበር፣ ተግባብቶ መስራት፣ ቶለራንስ ኢትዮጵያ ውስጥ የሚጎለን ነገር ፔሽንስ እና ቶለራንስ። ምክንያቱም አንድ ሰው አንድ ሀገር ሙሉ ዕቃ አስወርዶሽ ሳይገዛሽ ሊሄድ ይችላል። በዚህ መበሳጨት አይቻልም በጭራሽ። በቃ ጣፈንታሽን ተራግመሽ የሚቀጥለውን ሰው መጠበቅ ነው። ይሄ ቀላል ቶለራንስ አይደለም። አሁን መርካቶ ማዛግቢ ብልሽ ተደናግረሽ ነው። ኮንቲኒዩስ የሆነ የሰው መተራመስ ነው ያለው። ወደ ግራም ወደ ቀኝ የሚሄዱ ቆርቆሮም፣ ፍሪጅም፣ ቴሌቪዥንም፣ ጎማም፣ ኤቭሪ ፓይፑም፣ ብረቱም ምኑም ወዲ ሰው ተሸክሞ ይላል በጋሪም በምንም እና ኤኒ ሰው መጥቶ ገብቶ ለመውጣት በጣም ይቸገራል። ግን በዛ ነገር ውስጥ ግጭት አታይም። በቃ መኪና ገጭቶት ያልፋል። ገጭቶት ትልሽ ያው ነካርጎት ያልፋል። እሱም መኪናውን ገፍቶ ያልፋል። መኪናዬን እኮ አደረክብኝ እንዲያልከኝ የለም። በቃ መቀጠል ነው። የሚገርምሽ አይነት ቶለራንስም ነው ያለውና እዛቹ ቦታ ላይ በ1 ሜትር በ2 ሜትር ርቀት መደዳውን ሱቅ ተከፍቶ አንዱ ካንዱ ዕቃ አምጥቶ አንዱ ለሌላው ሰጥቶ ተቻችሎ ሸጦ ይወጣል። እና ይሄ ደግሞ ቀላል መስተጋብር አይደለም ያለው። ይሄ ወደ ሌላው ማህበረሰብ መስፋት ማደግና መለወጥ ያለበት ነገር ነው። ግን ቫልዩን ማወቅ ይፈልጋል። ልክ ነው።
ቫልዩን ካሳወቅሽው በኋላ ጠለቅ ብሎ ማየትም ይፈልጋል። ወደ ብሌሚንግ ወደ መራገምና ወደ ማጥላላቱ ወደ ወቀሳ ከሚሄድ ይህንን እንዴት ማሳደግ ይቻላል? ደካማ ጎኑን ማስወገድ፣ ጠንካራ ጎኑን ማጎልበት፣ መሻሻል የሚችለው ማሻሻል፣ መወገድ የሚገባው ነገር አለ። መወገድ የሚገባው ነገር ምልሽ በጣም ከዝቅተኛው ማህበረሰብ የሚመጣም ሰው ስላለ ወይንም ደግሞ በጣም ከፍተኛው ማህበረሰብ የሚመጣ ሰው ስላለ እዛ ሁሉም አይነት ስብጥር ነው ያለው። ወንጀለኛውም አለ፣ ሌባውም አለ፣ ቀማኛውም አለ፣ ማያስደስት ህይወት ውስጥም የሚሳተፈው ሰው አለ። ይሄ ሁሉ ሊደበቅ አይችልም። ግን ያ አካባቢ በራሱ ያለ መንግስት እንደ መንግስት እያንዳንዱ ግለሰብ ሆኖ የሚኖርበት ነው። ምንም ምልሽ መንግስት ገብቼ ይህንን አካባቢ አውቀዋለሁ ሊል አይችልም። እኔ አሁን 1 ዓመት ተኩል ምናምን ሆኖኛል። ስቲል አሁንም አንዳንድ ቦታዎችን ለመለየት ይቸገራል። በጣም ከሚገርምሽ በላይ እንትን ላለ የሰው ቁጥር አይደለም የሚንቀሳቀስበትና እኔ ላይ ያለው ኢንፍሉዌንስ አሁን ያልኩሽ ነው እንደ ማህበረሰብ። ከዛ በኋላ ደግሞ በፖለቲካው ውስጥ ወሬያቸው አደግኳቸው፣ በትግል ውስጥ ተሳትፎ የነበረባቸው አንዳንዶቹም ደግሞ ያወቅኳቸውም ታላላቆቼ የተላላኳቸው የተገደሉ ሰዎች በያፓ ውስጥ ስለነበሩ ስሜቱ አለኝ። አባቴ ደግሞ በተለይ እስር ቤት ገብቶ ማን አስተዳደረላቸው ቢዝነሱን? ያው በኮሚቴ ነገር በዩ ቤተሰብ ያ አንዱ ኢትዮጵያ ትልቅ አስደናቂ ቫልዩ ያደል ማህበረሰብ ተሰብስቦ ቃለ ጉባኤ ይዞ ነው ብዙ ሰው ልልሽ ሳይሆን ቤተሰብ ውስጥ የሚታወቅ ትልልቅ ሰዎች ተመርጠው በእነሱ እንትን ስር ነው ለትምህርት ቤት ይሄ ለእንደዚህ ሊስት ተዘጋጅቶ እየተሰጣችሁ ዋቴቨራው ሰራተኛ ተቀጥሮ ምናምን ነው። ደግሞ ትንሽ ልጆችም ስለነበርን ታላቁ ወንድሜ እንግዲህ ከኔ በ2 ዓመት ተኩል ወይ 3 ዓመት ነው ይበልጠኝና ከኔ ብዙም የተሻለ ኮንትሪቢዩሽን የሚያደርግ አለበት ይገጃ ይሻል ዶማ ነውና ያው ጧት ተከታትሎ ትምህርት ቤት እንድትሄጂ አድርጎ ከትምህርት ቤት መመለስሽን አረጋግጦ ኦኬ የሚፈልገው ነገር ቀርቦልሽ ያው የክፍያ ትምህርት ቤት ውስጥ ነው የተማርኩት። ያው ሁሉ ነገር ሆኖ እንዲቀጥል አድርጓል እና እነዚህም ሰዎች ባለውለታዎቼ ናቸው። ቀላል ትምህርትም አይደለም የሚወሰድኩባቸው እና ይሄንን ነው ማየው። ገብቶሻል? ህይወት አይቆምም። በቃ ሰንበዲ የለምና አልቋል አይደል? ማህበረሰቡ እንዲትበተኛ አይደለም እንዴት ከዚህ ደግሞ እናስቀጥል አደራ ነው። አሁን እንግዲህ ከሱ ተቀብለው አደራ ወስደው ስራው እየተሰራ ከተሰራለት ላይ ባንክ ገብቶ ከዛ ደግሞ ይሄ ለቤት ይሄ ለልጆች እንደዚህ ተብሎ ቀጥሏል። 2 ዓመት ከምናምን አካባቢ ነው። ቀላል አይደለም ምልሽ በዛሬ ጊዜ እኔ አሁን ለቅሶ ለመድረስ ሰርግ ለመሄድ ወይንም አንድ ማህበራዊ ጉዳይ ላይ ለመድረስ የምጨነቀው ጭንቀት አለ። እነሱ ግን ጊዜ ወስደው በየሳምንቱ እየተገናኙ በየቀኑ ስልክ የለም መኪና የለም ከሌላው ሰዓትሽ መስዋዕት አድርገሽ ነው የምትሰሪው። እንደዚህ አይነት ኃላፊነት መሸከም ዛሬ ማንም አይችልም። የልጆቻችንን የቤታችንን ውጣውረድ እንኳን መሸከም የሚከብደን ህይወት ውስጥ ነው ያለነው። ግን ያኔ ያደርጋሉ ሰዎችና የሚገርም ማህበረሰብ ነው። ስለዚህ እኔ አሁን ባለውለታዬ ነው። ችግሮቹ እንዳሉ ማለት ነው። አንዳንድ ሰው ሙሽ ዝም ብሎ እንደዚሁ ሮዚ ቀለም አበባ የሆነ ቀለም የቀባው ነው ሊለኝ ይችላል። ማንም ሰው ለሰፈሩ ቀናይ ነው። ልክ ነው። ግን የተለየ ነገር እንዳለው ግልጽ ነው። ካቶንማ መቼም ጸጋዬ ለመንጻፈለት ብለህ ነው እንዴ መሰለ ግጥም የሚገርም ግጥም ሊጻፈለትና ስለዚህ ለኔ በሁለቱም በኩል ኢንፍሉዌንስ አለ። አይ መርካቶ አገር ከየጎራው ወጥቶ አንቺን ብሎ ነቅሎ መጥቶ ግሳንግሱን ጓዙን ሞልቶ ሁልቆ መሳፍርትሽ ፈልቶ ባንቺ ባዝኖ ተንከራቶ እንደ ባዘቶ ተባስቶ ተንጠራውዞ ዋቶ አይ መርካቶ የምድር ዓለም የእንጀራ እናት ላንዱ ርካሽ ለሌላ እሳት ላንዱ ፍትሃት ላንዱ ምትሃት ላንዱ ሲሳይ ላንዱ ፍርሃት ላንዱ ተስፋ ላንዱ ስጋት የግርግር የሆይታ ቋት አይ መርካቶ ያንዱን ገፎ ላንዱ አብልቶ አንዱን ነስቶ ላንዱ አድልቶ ስንቱን ፈርቶ ስንቱን ሸሽቶ ባፈጮሌ ተሸልቶ አይ መርካቶ ቢያዋጣ ወይ ባያዋጣ ከስንቱ ተንጣቶ ጣጣ ተነታትሮ ተገዛግዞ ተብለጥልጦ ተበዛብዞ መርካቶ ያገር ድግሱ የገጠር ስንቅ አግበስብሱ ለከተሜው ላባ ከርሱ በትሬንታው በአውቶቡሱ በቁሳቁስ ግሳንግሱ ለቱጃር የጥጋብ ቅርሱ ለኔ ብጤም የቀን ጉርሱ አባ መስጠት ጦት ቢሱ አይ መርካቶ ተሻምቶ ተገባይቶ ወይ ተፈራርሶ ተጣልቶ
በእንካ ስላንቲያ ተማቶ አንዳንዴም ተፈነካክቶ ወይ ተመራርቆ ተስማምቶ አይ መርካቶ የኤስፔራንቶ የቋንቋ አገር ያ ሲነገር ያ ሲሰበር የስንቱ ልሳን ሲቀመር ያንዱን ሲያከር ያንዱን ሲያቀር ያንዱን ሲያውስ ያንዱን ሲያስቀር ያ ሲደቀል ያ ሲፈጠር የልሳን ሸማች ለብቻ ከቃው ጭምር በስልቻ ሲመዘረጥ እንደግቻ ቶሎ በል ብቻ። ሙሼ ሌላው ቄስ ትምህርት ቤት አልገባህም? እንደኛ አልገባሁኝ። አንደኛ ክፍል ገባሁ። አባቴ እንደዚህ አይነት ነገር ብዙም ማጥባቂ አይደለም። በሃይማኖት ውስጥም ገፍቼ እንዲሄድ አልገፋፋኝም። እንትኑ የለውም። ገብቶሻል? ሰውን ኢንፍሉዌንስ የሚያደርግበት መንገድ በትእዛዝና በመመሪያ አይደለም፣ ማቅረብ ነው። ቅድም እንዳልኩሽ መጽሐፍ ገዝቶ ያመጣል፣ ይህን ነገር ያመቃል እንጂ ኢንፍሉዌንስ ሊያደርግሽ አይሞክርም። አሁን ቤተክርስቲያን ሂድ እኔ ተብዬ አላውቅም። ዛሬ ጾም ነውና ጹም የሚባል ነገር የለም። በራስህ ፈቃድ ዮር ቾይስ ነው። እና እኔ ሃይማኖትንም የተቀበልኩት ካደግኩኝ በኋላ ሃይማኖት ቢኖረኝም ካደግኩኝ በኋላ ስለሆነ በኢንፍሉዌንስ አይደለም፣ በምርጫ ነው። ሃይማኖቴን የተቀላቀልኩት አንድም ጊዜ ኢንፍሉዌንስ ተደርጌ አላውቅም። ከእንቅልፍ ሌሊት ተነስተህ ቤተክርስቲያንና አብረኸኝ ሂድ ወይንም ደግሞ ሄዳ እሳቸው ሄዳሉ የሚሄድባቸው ጊዜዎችም ነበሩ። ያው እንትንም ነው የመርካቶ ሰው ታውቂያለሽ፣ ብዙ ነገሩ ቀለል አድርጎ ነው የሚይዘው እና ስለዚህ በማስገደድ አለ። መርካቶ መቼም ሞቅ ያለ ከተማ ነው ያደግከውና በአብዛኛው ይሄ ስፖርት እግር ኳስ እንደዚህ ነበረ። ግጥ የአንባቢነትና የኪነ ጥበቡን ነገር ነግረኸኛል። የአባት ኢንፍሉዌንስ ነው። ኳስ መጫወቻ ሜዳ ከመርካቶ ወጣ ስትል ነው መቼም በሁለት ለዩ። አንደኛው ፍቅሩ መልሽም አሁን ለምሳሌ የጊዮርጊስ ደጋፊ የምናምን ደጋፊ ብለሽ ብትነሺ መርካቶ ፍቅሩ አለ፣ ፓሽኑ አለ። ብዙ ጊዜ ደግሞ መርካቶ የሚመጣ ሰው እንደምታውቂው በልጅነቱ ነው ወደ ስራ የሚገባው፣ በስራ ህይወት ነው የሚጠመደው። ጊዜውን በሌሎች ነገሮች ለማሳለፍ አጋጣሚውን ማግኘት በተለይ ከጉራጌ አካባቢ መጣው ማህበረሰብ ያለው በልጅነቱ መጥቶ ስራ ነው። ስለዚህ እንደሌላው ልጅ ኳስ ሜዳ ሄዶ ወጥቶ ወርዶ ምን አይደለም የሚመጣው። ሶ ያም ጉድለት ስላለ ፍቅሩ አለ፣ ግን መጫወቻው ሜዳ የለም። ያው መርካቶ እንደምታውቂው ጠብ የሚል መሬት የለም። አዎ እሱም ብዬ የለም። አዎ አሁን እንዳልኩሽ አሁን እኛ ምንድነው ተሰብስበን ወደ አባኮራን ጫፍ ላይ እስላም መቃብር የሚባል ቦታ አለ። እሱ ሜዳ ነበረው። ስለዚህ ከየሰፈሩ ተሰብስበው መጥተው የኛ ሲኒየሮቻችን ኳስ ቢጫወቱበት ድል ነበር። ያው ተሰልፈን ልብሳቸውን ይዘን አይተናቸው እንመለሳለን። እዛው ያው ወንዝ ውስጥም ልጆች ይዋኛሉ ምናምንና ኤክሰርሳይሱ አለ እንደ ቦዲው ምንሽው ጥራትና እዛ ውስጥ ተሳትፎ የሚያደርገው ባህሪ ነው እንጂ ይዋኛል። ልጆች ይዋኛሉ። የእስላም መቃብር ይዞ ሜድ በራስ ምሩ ይዋኝበት ነበር። በራስ ምሩ አቋርጦ ወጥቶ ወደ እንትን የሚያልፍ አንዱ ወንዝ ባለለውም ጅረት አለና ልጆች ተሰብስበው ከየቦታው መጥተው እዛ ቦታ ላይ ይዋኛሉ፣ ኳስ ይጫወታሉ ምናምን። አሁን ይሄ የምልሽ እንግዲህ ፔሪፌሪው ነው። ወጣ ብሎ አሁን አባኮራን ወጣ ያለ ነው። አዎ ከሱ ወስደ ሴንተር ውስጥ ገቢ ኳስ መጫወቻ የለም። እሁድ ያው መርካቶ ሰው የለም። ለእድር እና ለቁም መሰብሰቢያ ነው ቦታው። አሁን ለምሳሌ አሁን ትንሽ ነፍስ መዝራት ጀምሯል እንጂ ድሮ መርካቶ እሁድ የአካባቢው ሰው በሙሉ ተገናኝቶ እዛው እድሩም ቁብም ዋቴቨር ያለውን የሚያስፈጽምበት ነው። ማህበራዊ ጉዳዩንም ሽምግልናውንም ምናምን የሚያይበት ቀን ነው። ስለዚህ አስፋልቶቹ ባዶ ይሆናሉ። ስለዚህ ምልሽ ወጣት እንትኖች እዛው ሲጫወቱ እናይ ነበር እንጂ የለም። እኔ ግን አንፎርቹኔትሊ የኳስ አድናቂም አፍቃሪም አይደለሁ። ኳስም አልከታተልም። እንደው የሀገራዊ ነገር መጥቶ ኢትዮጵያ የምትሳተፍባቸው ነገሮች ሲኖሩ ነሸጥ ያደርገኝና ትግስቴ እስኪያልቅ ያለው እሱንም ላልጨርስ እችላለሁ እንጂ ከዛ በተረፈ የኳስ የስፖርት ነገር ውስጥ በጣም ዜሮ ነኝ። ባይዘዌ በጣም ፊዚካሊ በጣም ቀጭን ስለነበርኩኝ በትምህርትም አርሊ ስለጀመርኩ ሊጌ አይደለም። ስለዚህ ለኳስ የሚመርጠኝም ሰው የለም። አውዛ ጋር ቁጭ ብለህ ልብሳችንና ቦርሳችን ልጠብቅ ነው እንጂ ያን ጊዜ እንደዛ ነው አይደለም። ልብስ እንዳይጠፋ ልብስ ትልቅ ቫልዩ ነው። አሁንስ ቢሆን ይጠበቃል። እድሜ ለሰልቫጅ ብዙ ነገሩን አሻሽሎታል። ያኔ ከስጥ ላይ እኮ ልብስ የሚሰረቅበት ጊዜ ሰዎች ከስጥ ላይ ልብስ ሰረቁ ተብሎ በፖሊስ ፕሮግራም ዜና የሚነገርበት ጊዜ ነበርና ስለዚህ ልብስ እና ደብተር ምናምን ቁጭ ብለሽ ወይ ኳሳቸውን ሄደሽ ታመጫለሽ። ያን ድል አላገኘው ያም ሊሆን ይችላል። ደግሞ ወደ ንባቡ ወደ ምናምኑ ካተኮርክ ያኛውም ከሁለቱ አንዱ አይደለ? ፊዚካሊም ፊትም አልነበረው።
እንግዲህ የደርግ ወቅት ነው ነፍስ ያወቅክበት አይደለ ሙሼ? ስለ ልብስ እጥረት ስለምንም ስናነሳ የዛን ወቅት ማለታችን ነው አይደለ? ይሄ ደግሞ እንግዲህ ቅድም እንዳልከው በዚህ ዘመን ወጣት መሆን የፖለቲካ ንቃት ይሰጣል ይመስለኛል። የወጣት ማህበር መሰረተ ትምህርት ማስተማር በወጣትነት ደግሞ እነዚህም ያጋጠሙ ይመስለኛል። የዳቦ ሰልፍ ተሰልፈሃል ሙሼ? በሌሊት ተነስቶ መሰለፍም አለ የቤቱ ትንሽ ልጅ ከሆንክ አይደለ? ትንሽም ልጅ ባልሆን በፈረቃ ነው። ምክንያቱም ሌሊት 8 ሰዓት 9 ሰዓትም ዳቦ ሰልፍ ይወጣ ነበር። ስለዚህ ዛሬ ዳቦ ቤቱ በየሜዳው ሊዘረጋ እንግዲህ የነጻ ገበያ ስርዓት አንዱ መገለጫ ነው እና ኤኒዌይ እንዳልሽው ለክርክር ይቀርባል። እውነቱን ለመናገር በጣም ጥሩ ፖይንት ነው ያነሳሽው። ሁልጊዜ ስም ማንሳት ባልፈልግም አንድ የመጽሐፍ ምረቃ ላይ በኢህአፓ ዘመን ትልቅ ተሳትፎ የነበረው ሰው መጽሐፉ ፕሬዘንት ሲያደርግ ያለማቋረጥ ይሄ ነገር ሲተረክ እና ሲነገር ከዚህ ቀጥሎ የነበረው ትውልድ ተረካቢ ትውልድ የኔ ትውልድ ምን እንደነበር እንዴት እንዳለፈው ምን ውለታ እንደዋለላቸው እንኳን ለማስታወስ አይፈልጉም። ለምንድን ነው ይሄንን እምልሽ? እንግዲህ ይሄ ቀይ ሽብር አሸናፊና ተሸናፊውን ለክርክር የሚቀርብ ስለሆነ እሱን ፓርት ለዘለለውና ደርግ እንግዲህ ያው ኮንትሮል አድርጓል ሀገሪቱን፣ ኢኮኖሚውንም ፖለቲካውንም። እንደውም ይቅርታ ሙሼ አንድ ትልቅ የደርግ ባለስልጣን ኢህአፓ በምናውቀው መንገድ መጣልን ይላሉ። ይሄ መገዳደሉ ነገር በሚመጣበት ጊዜ፣ በፊት ወረቀት በሚበተንበት ጊዜ፣ ከተማው በሙሉ በቀለም በሚደምቅበት ጊዜ ግራ ገብቶን ነበረ። ግን አሁን በመተኮስ ስለመጡልን በዛን ጊዜ በለጥናቸው ድል ሰጡን ነው ነገር እና እሳቸው ናቸው ያሉት ይሄንን። እሺ እና የሚገርምሽ አሁን ሰው ያነሱት ፖይንት ጥሩ ነው። እሱን ለየት ባለ መድረክ በሚቀጥለው ዙር ነው ያለናው የፖለቲካ ውስጥ ስንገባ ያው የራሴን ቢሹ ስላለኝ ማለት ነው። ግን ቁም ነገሩ ምንድነው? ከመጀመሪያ ሲጀመር እኔ ያንን ትውልድ ከሚወቅሱት ግሩፕ ውስጥ አይደለሁ፣ ግን ባለውለታቸው ነኝ ባይ ነኝ። እንዴት ልበል? እንዴት ማለት ጥሩ ነው። ወቃሽ አይደለሁም የምልበት ምክንያት ምልሽ ኢትዮጵያ ፈጽሞ አስቸጋሪ ለእድገትም ለኋላ ቀርነትም ስታክ አርጋ በነበረችበት ጊዜ ይሄ አገርና ሕዝብ መለወጥ አለበት። ኢትዮጵያ ውስጥ አብዛኛው ማህበረሰብ የአገሪቱ አንጡር ሀብት ተጠቃሚ ያልሆነበት፣ ከመሬቱ ከአገሪቱ ከምትፈጥረው ሀብት የማይካፈልበት ሁኔታ መኖር የለበትም። መሬት ላራሹ የሚባል ሲግኒፊካንት የሆነ አስተሳሰብ፣ አንዳንዶቹ እንደውም ቤተሰቦቻቸው ትልቅ የመሬት ባላባትም ሆነው ያሳሰባቸው የአርሶ አደሩ ህይወትና የአርሶ አደሩ ልጅ ውጣ ውረድና መከራ በመሆኑ ይህንን ትራንስፎርሜሽን ለማምጣት የሞከሩ ናቸው። እንግዲህ ይህንን አንዳንድ የሚቃወሙ ሰዎች አሉ። ዝም ብሎ በጥቂት ሰዎች ተይዞ ቢሆን ኖሮ አገሪቱ ከዛ በኋላ ለተፈጠረው ሳያውቁ ላወቁ ሳይገባቸው ለገባቸው አሳልፎ አይሰጠንም ነበር የሚልና ያው ያ ማህበረሰብ ከመሬቱም ከሀብቱም ጋር ተላምዶ ስለነበር እሱ ቢኖርበት ይሻላል እያስከተለ የሚል እምነት ያላቸው አሉ። ለአርጊመንት ሊቀርብ ይችላል። ግን የሰው ልጆች በመሬት ላይ ሲኖሩ እኩል ናቸው። አላዩትም ብዬ ነው የማምነው። እንደዚህ አይነት ሰዎች የጭሰኝነትን አስከፊ ሁኔታ ገጽታውን ባይናቸው አላዩትም። እና ይሄ የገባቸው ልጆች ብዙዎቹ የከተማ ልጆች ከገጠር ቢመጡም ከተማ ውስጥ ሆኖ የተሻለ ህይወት እየመሩ የነበሩ ልጆች ናቸው ይህን ሪስክ የወሰዱት። ከዛም በኋላ ይህንን ነገር ለማስቀጠል በርዕዮተ ዓለም ውስጥ ገብተው ትግል ምን እንደሆነ መታገል ለምን እንደሚያስፈልግ ትግል መስዋዕትነትን የሚጠይቅ ነገር እንደሆነና መስዋዕትነት ቢኖርም ከትግል ሊሸሽ እንደማይችል አገርን ከተባለ በማንኛውም ጉዳይ ላይ ንቁ ተሳትፎ እንዲኖር ትምህርት የሰጡን ወጣቶች ናቸው። የተለየ ነገርም አላገኙ፣ አገሪቱም የተለየ ነገር አላረገችላቸውም። እንደውም መከራና ጣራቸውን ነው በስተመጨረሻ ላይ ያበዙት። አብዛኞቹ ተሰደው አሁን ከሀገራቸው ሊታጭ ሆነዋል። ዛሬ ስጠይቅኝ ሌላ ጉዳይ ነው፣ በኋላ እንመለስበታለን። ዛሬ ስለዛ ትውልድ ስናወራ የዛ ትውልድን መስዋዕትነት ግን ሪኮግናይዝ አድርጋለሁ። ከፍተኛ የሆነ በኢትዮጵያ ውስጥ ለውጥ እንዲኖር የማይመለስ አንድ ስርዓት እንዳይመለስ አድርጎ ያሻገረን ትውልድ መስዋዕትነት ከፍሎ ነው፣ በደሙ በአጥንቱ መስዋዕትነት ከፍሎ ነው ቤተሰቦቹና ማህበረሰቡንም አልፎ ሄዶ ነው የሰራው። ምክንያቱም የሀገር ትምህርት መቅናት የጀመረበትም ጊዜ ስለሆነ ማለት ነው። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን የኢኮኖሚና የፋይናንስ ዘርፍ ባለሙያው እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው የሚታወቁት አቶ ሙሼ ሰሙ ናቸው። ሙሼ የዳቦ ሰልፍ ተሰልፈህ ነበር ብዬህ ነበር ቅድም፣ አልመለስክልኝም። ደርግ እንግዲህ ያው ቅድም እንዳነሳውልሽ ኢኮኖሚው የጦርነት ኢኮኖሚ ስለነበር የማያቋርጥ የችግርና የመከራ ኢኮኖሚ ስለነበር የማህበረሰቡ የኑሮ ደረጃ ከጊዜ ወደ ጊዜ እየባሰበት መጥቶ ሁሉ ነገር ራሽን የሆነበት ደረጃ ላይ የነበሩና የሚበላውም የሚጠጣውም ራሽን ሆኗል። የህብረት ስራ ሱቆች ነበሩ። ከነዛ ህብረት ስራ ሱቆች ወር ተጠብቆልሽ ስኳሩንም ጤፉንም
በቤተሰብ ልክ ዳቦ ቤትም ስትሄጂ በቤተሰብ ልክ ፓስታም ዘይትም የሚሸጥበት ሁኔታ ተፈጥሮ ነበር። ከድህነት ኢኮኖሚም የተነሳ እኮ እስቲ ከሱቅ 25 ሳንቲም ዘይት አምጣ 1 ሊትር ዘይት መግዛትም የሚቻልበት ስላልነበር የዕለት ተዕለት የሚኖርበት ህይወት ስለነበር ከባድ ነው እና ያን ጊዜ አንደኛ ዳቦ ነው ለማለት የሚያስቸግር ነገር ግን በዳቦ ስም የሚቀርብ ነበር ማዳረስ ስለነበር እና የሚገርምሽ ሌሊት 9 ሰዓት ተቀስቅሰን የሰፈር ልጆች ከየቤታችን እኩል ነው ወደ አስፋልት የምንወጣው እና የሚገርመኝ ነገር ምንድነው ጫማ የለንም ነጠላ ጫማ ነው አብዛኞቻችን የምናረገው እና አንድ ጊዜ ያ ሰው የዳቦ ሰልፍ ሄድሽ ድንጋይ እናንተን ለማስቀመጥ እኮ ካርድሽን ታስቀምጪና እሱ ላይ ድንጋይ አድርገሽ ነው ተመልሰሽ ገብተሽ የምትተኝ ልክ ሰው ተማመኑም አለ ልክ ሰው ሲወጣ ያውዛው ጥበቃው ይኖራል ልክ ሲወጣ ሰው የአይነጠላ ጫማ አስፋልቱ ላይ የሚያሰማው ድምጽ አሁንም አይምሮ ውስጥ ነው ያለው የሚገርምሽ የሆነ እንትን የጦርነት ነገር ነው እኮ ይመስል ነጠላ ጫማ ስትሮጪበት የሚያሰማው ድምጽ የለም በቃ አንዳንዴ እንደውም የምንነቀው መሮጥ ሲጀምር ከጎረቤትሽ ሰው ወጥቶ የዳቦ ሰልፍ ትላለች በቃ ሰዓት ደርሷል ማለት ነው ብለሽ ከሄደሽ በደረስሽበት አስቀምጠሽ ትመለሽና ቤትሽ ጠዋት ዳቦ ጋግረው ሲወጡ ነውና ከዛ የባሰም ሰልፎች አሳልፈናል በየታችሁ የህብረት ሱቆች እኮ ጠዋት ወጥተሽ ተሰልፈሽ እስከ ምሳ ሰዓት ጠብቀሽ ረጅም ሰልፍ ጊዜም ትርጉም እንግዲህ ምን እንደነበር እግዚአብሔር ይወቅ ተሰልፈሽ ሄደሽ ነው የምትገዢው የነበረውና ድህነት በምን መንገድ እንደሚገለጽ አላውቅም ምክንያቱም አሁን ሆኜ ነው ወደ አትኪንድ ሳይት ማወራሽና ያን የሚገርመኝ መጣፍ የሚባል ነገር ነበር ልብስ ሰዎች ይጣፋ ጉልበቱ ላይ ይጣፋ ተበልቶ አልቆ ጉልበቱ ላይ ተመሳሳይ ጨርቅ ይደረጋል ቂጡም እንደዛው እንደውም ቴሌቪዥን ያለው ሱሪ ነበር የሚባለው ሁለቱ መነጽር ነው ወይስ መነጽር ወይንም እንደዛ ብቻና ይሄ ዙሪያው ሱሪሽ አንድ ልብስ ተደጋግሞ የታጠበ ተደጋግሞ ሲለበስ እነዚህ መገጣጠሚያዎቹ ይቀደዳሉ ስለዚህ እነሱ ላይ እንትን ይገባል ሌላ ጨርቅ ተገብቶ እና በየሰፈሩ ልብስ ሰፊዎች ነበሩ ታውቂያለሽ በረንዳ ላይ የሱቅ በረንዳ ላይ ቁጭ ብለው ይሄን ስራ ብቻ አሁን የሉም ጠፍተዋል ከስርዓቱ ጋር እና በጣም አስቸጋሪ ኑሮ ህይወት ነው የታለፈው እና እንግዲህ ደርግ ጦርነቱን በሰላም መቋጨት ነበረበት አገሪቱን ወደ ተሻለ ኢኮኖሚ ማሻገር ነበረበት ለዚህ ሪስፖንሲቢሊቲና ኃላፊነት የሚወስደው እሱ ነው ማለት ይቻላል ግን የኢትዮጵያ ማህበረሰብ እውነቱን ለመነጋገር ችግርን የመቋቋም አቅሙ በችግር ውስጥም በዲሲፕሊን ለማለፍ ያለው ቶለራንስ አንዳንድ ጊዜ ለመንግስት የሚሰጠው ቦታና ክብር እያወቀ ከሱ እንደሚያንሱ በእውቀታቸው በችሎታቸው በአቅማቸው በባህሪያቸውም እንደሚያንሱት እያወቀ ግን በቶለራንስ እንዴት ችግሮችን እንደሚያልፍ እኔ ከዛ ዘመን በላይ መገለጫ ያለምልሽ ሶፍት ፔፐር የሚባል ነገር እኮ አልነበረም እና ጫማ የምንለብሰው ሸራ ነው ሸራ ጫማ ነው ሌላ እንደውም የተሻለውን ሸራ ጫማ ከዛ በርባሶ የሚባል ከጎማ የሚሰራ ነገር ነው እና ቫራይቲ የሚባል ነገር ምንም የለም አንድና አንድ ነው እሱም በራሽን ነው የምታገኘው ነገር ማለት ነው ድህነቱ ልክ አልነበረው ግን እንደዛም መንግስትም ያንን ጦርነት ተሸክሞ ለ17 ዓመት ማህበረሰቡ የቅድሙ ጥያቄ እንደተጠበቀው ነው I'm not in favor of what happened ግን ሪያሊቲውንም ደግሞ አንዳንዴ ቼክ ማድረግ ያስፈልጋል አገሪቱ ኮላፕስ ማድረግ የምትችልበት እኮ እድል ነበር ግን ያ አልሆነም ገብቶሻል የማህበረሰቡም አገሩን ለማስቀጠል የነበረው ፍላጎት ቶለራንሱ ነው አልቲሜትሊ በቃኝ ብሎ ፈንድቶ ወጥቶ ወደ ሌላ ነገር ማምራት ሬዚሊየንስ የሚሉትም ነገር የፈጠረ አዳዲስ ነገር ነበር ምልሽ ውሃ ከመሰብሰብ ውሃ የለም የዝናብ ውሃ እኮ አከማችተሽ አፍልተሽ የምትጠጭበትም ዘመን ታልፏል አቅርቦቱም አልነበረም ማለት ነው ምንም አቅርቦት የሚባል ነገር እኮ የለም ምን ያስታውሳለሁ የደብተሩ ህትመት በጣም ደማቅ ከመሆኑ የተነሳ ማንበብ እስከሚያዳግተን ድረስ በጣም ደማቅ ነው መስመሩ ስለዚህ ስክሪፕቶ ስትጽፊበት ብዥ ነው የሚልብሽ እና ይቀርብልሽ የነበረውም ነገር በጥራቱም በጣም ደረጃው ማዳረስ ስለሆነ እና ማምረቻዎቹ መሳሪያዎች በኃይለሥላሴ ጊዜ ግለሰቦች በትንንሽ ዋጋ አምጥተው ጥለዋቸው ይሄዱ ከንትኑ ጋር አብረው መሄድ ከአቅርቦት ፍላጎቱም ጋር አብረው መሄድ የማይችሉ ነበሩና ከዛም በላይ ደግሞ የሚገርምሽ የዚህ ቅድም ያልኩሽ ባለውለታችን ምለውን ጥያቄ ለምን ያልሽኝ አንዱን ስለሆነ በወቅቱ የኢሃፓ መሸነፍ ወይም የሚሶን መሸነፍን ተከትሎ አብዛኛው ወጣት ራስን ማጋለጥ በሚባል ዘመቻ እስር ቤት ገብቶ ነበር እና የጀመሩት አብዮት የቀሰቀሱት አብዮት ባለመሳካቱ እነሱም ብቻ አይደለም ጎርቶ ሄደው የብዙዎች እናቶችና አባቶች ብርድ ሰርንጅና እድሜያቸው ጭምር ልጅ ጧሪ ነው የሆኑት እስር ቤት ምግብ ማመላለስ የሚባል ነገር ነበርና ጧት ከእንቅልፋችን እንደተነሳን ትምህርት ቤት ከመሄድ በፊት በሳህን በዳንቴል የተቋጠረ ምግብ ይቋጠርልንና እስር ቤት ሄደን ተሰልፈን ምግብ ቀምሰን
በምን ማንኪያ ነው? በእንጨት ነው እንጂ እንደዛ አይነት ክብር አለ እንዴ? የለም እኮ ነው። በዛ በእንጨት ነገር ከዛ ቀዩም የክርስቲያኑም የሙስሊሙም የቱ ተደርጎ እሱን ቀምሰሽ እሱን ሳህን ጥለን እንሄድና የሚሰጡ እቃዎች አሉ ተመላሽ የሚባል እንግዲህ ያው ተመላሽ ካልመጣ ሰውየው የለም ማለት ነው። እና በየዕለቱ ወደ ዛ ቦታ ስንሄድ ኢኮኖሚካል ኢምፓክቱ ቀላል አይደል። ሰርተው አገራቸውን መለወጥና ራሳቸውንም ማሻሻል የሚችሉ ወጣቶች እስር ቤት ነው ያሉት። ኢኮኖሚክ ኮንትሪቢሽናቸው ዜሮ ሆኗል። የቀረው ማህበረሰብ ጥሮ ግሮ ያፈራትንና ለማፍራት ደግሞ በጣም አስቸጋሪ በሆነ ሁኔታ ያገኛትንም ሀብት ከእነሱ ጋር መጋራት ነበረበት። ያ ብቻ አይደለም። እኛም ደግሞ እንደ ወጣት መጥፎ ዜና ቴረብል የሆነ ነገር ይዘን መሄድ እና መምጣት ይጠበቅብን። ጠዋት ሲኬድ ላናገኝ እንችላለን። ምግብ ምናደርስለትን ሰው ወይ ሌላ ቦታ ተወስዷል ወይ ሞቷል። ምን እንደሚፈጠር አታውቂም። እና ትራውማውም ቀላል አልነበር። እና ይሄ ሁሉ በርደን የኔ ትውልድ ሰው እንደተሸከመላቸው ሪኮግናይዝ ለማድረግ አይፈልጉም። እና ፌር አይደለም። እውነትህን ነው። ስንቅ አመላለሻቸው ነበርን ነው የምትለኝ? አዎ ምልሽ ሌላው ቢቀር በትንሹ ሲታይ አሁን እንግዲህ ማድረግ የምንችለውም እሱን ነበር አይደል? ከዛም እኮ ወርዶ እኮ የነሱ የፖለቲካ አጀንዳዎችም እኮ ኢንስትሩመንት ነበር ምልሽ። ወረቀቶቻቸውን አመላልሰናል። ሜሴጅ ከአንዱ ቤት አድርሰናል። እድሜያችን ባይፈቅድም ግን የነሱ የፖለቲካ ሂደት ተሳትፎ ነበር። ግን በዚህ ምክንያት ብዙ ልጆች ሞተዋል። የኔ ትውልድ ልጆች። ያ ትውልድ ሲባል የሚታወሰው ኮንሸስ ሆኖ በፖለቲካ ውስጥ ትርጉም ያለው ስራ የሰራው ነው እንጂ ከዛ ከነሱ በታች የነበረው ወጣትም አብሯቸው ሰላማዊ ሰልፍ በመውጣት ወረቀት በመበተን ግድግዳ ላይ በመጻፍ በመጠቆም ስብሰባ ሲያካሂዱ መረጃ በመስጠት ትልቅ ንቁ ተሳትፎ አድርጓል። ልጆች በመሆናችን ስለማይታወቅ መንግስትም ስለማይጠረጥረን እናግዝ ነበር እና ሁሌ ያ ብቻ ፓርቲ ሲወራ ልክ ነው። እና እንደ እናቶቻቸውንም አያስታውሱም። ለነገሩ ልክ ነው። እንግዲህ የፖለቲካው የኡታ ኮሚቴውን አያስታውሱ ቀላል ነገር አለም እና አንዳንዴ ፌር መሆን አለብን። ምክንያቱም የእያንዳንዱ ማህበረሰብ አስተዋጽኦ በልኩ ስናደርገው መደጋገፍ የሚቻላል እና አልቲሜትሊ የኔ ትውልድ እኔ ደግሞ ላለሁ እውነትህን ነው። ስለ እኔ ትውልድ ሳወራ እንግዲህ ከያፓ ትውልድ ቀጥሎ የመጣው በጨረፍታ የነሱን ፖለቲካ ሂደት ማየት የቻልን ሰዎች ባልተናነሰ ሁኔታ በልጅነታችን የትራውማው ወይንም የዛ ስነ ልቦና ቀውስ ተሳታፊ ነበርን። የምናውቃቸው ሰዎች ጎረቤቶቻችን፣ የወንድሞቻችን የአክስቶቻችን ልጆች ተገለው ወደ ትምህርት ቤት ስንሄድ እናይ ነበር ሬሳቸው ተጥሎ። አንዳንድ ጊዜም በጠራራ ፀሐይ ሲታኮሱ አንዱን በጥይት ሲገድል እያየን ነው ያለፍ ነው። ምክንያቱም በማንሰጥበት ሁኔታ ለራሳችን ምንድነው እዚህ ውስጥ መረዳትም የማይቻልበት እድሜ እነሱም ማስረዳት የማይችሉበት ሁኔታ ስለሚፈሩ ቤተሰቦቻችንም መናገር እኛን በመጠርጠር መናገር በማይችሉበት ሁኔታ ነው ያለፍ ነው እና ያ ብቻ አይደለም መዓዛ። የኔ ትውልድ እውነቱን ልንገርሽ በትምህርትም ቢሆን ዛሬ ካለው ወጣት ጋር ኮምፒት ለማድረግ በራሱ ጥረት፣ በራሱ ጉልበት፣ በራሱ ተነሳሽነት ራሱን ማውጣትና ማሳደግ የቻለው ነው እንጂ ትርጉም የምትሰጪው ብዙ እኮ በአስቸጋሪ የትምህርት ስርዓት ውስጥ ነው ያለው። ቅድም እንዳልኩሽ 3 ሽፍት ነው የተማርነው። ያስተማሩን ሰዎች ከኛ ብዙም የሚሻሉ አይደለም። የ3ኛ ዓመት ግራጁዌት ያላደረጉ ልጆች ያስተምሩም ነበር ከአዲስ አበባ ዩኒቨርሲቲ የ3ኛ ዓመቱ። እነሱም ራሳቸው ገና ተሳዳጅ ናቸው። አላለቀም። ይሄ የፖለቲካው ማሳደድና ሽኩቻና ምናምን እንኳን አላለቀም። በነፍስ ግቢ በነፍስ ውጪ እየተማሩ እየተሳደዱ እኛን ያስተምሩ ነበር። እኛም ደግሞ ከነሱ ትምህርት በሚገባው ደረጃና ልክ ለመቅሰም የቻልንበት ሁኔታ የለምና ኮሚኒኬሽን ከዓለም ጋር ዝግ ነው። መጽሐፍ አይመጣም፣ መጽሔት አይመጣም፣ የሚነበብ ነገር የለም። አልፎ አንዳንድ ሰዎች አየር መንገድ የሚሰሩ ቤተሰቦቻቸው መጽሔት ኒውስዊክ ታይምስ ምናምን አንዳንድ ጊዜም ደግሞ መጽሐፎች ያው እሱም ተደባብቀው ይመጣሉ። ያችን የማንበብ እድል ነው የነበርና እንግሊዘኛችንም ለማዳበር በጣም ነበር አስቸጋሪ ነበረው። ይሄ ብቻ አይደለም። የኔ ትውልድ ታሪኩ ስደት ነው። ብሔራዊ ውትድርና ነው። ብሔራዊ ውትድርና ሽሽት፣ ጦርነት ሽሽት ከገጠርም ከከተማም ብዙ ማቃቸው ልጆች በሱዳንም በኬንያም በሶማሌም ለመሸሽ ሞክረው በረሃ ውስጥ በበሽታም በአቅም ማነስም በጊንጥም በባብም እየተነደፉ የሞቱ ልጆች አሉ የምናውቃቸው። እንግዲህ ሀገራቸው ሊያስኖራቸው ባለመቻሉ ሀገራቸው ውስጥ ለመኖር ተምረው ትዳር መስርተው ልጅ ወልደው ሀብት አፍርተው መኖር የማይችሉበት ሁኔታ ተስፋ ማጥተው ስለነበር ብዙዎቹ ተሰደዋል። ከዛ ቀጥሎ ደግሞ ጦርነቱ ማንን የበላው? አብዛኛው የኔ ትውልድ ነው። ብሔራዊ ውትድርና ማን ጫንቃ ላይ ነው ያረፈው? የኔ ዘመን ወጣት ትውልድ ላይ ነው። እና እንደ ትውልድ ይሄ ትውልድ እኔ ዛሬ እኮ ከኋላችን መጥተው ወጣቶቹ 100 እጥፍ ጊዜ ነው ጥለው ነው ሄዱት። በትምህርትም በንቃተ ህሊናም በኮሚኒኬሽናቸውም ዓለም ላይ ባላቸው መረዳት ይህ ነው በማይባል ደረጃ ጥለው ነው ሄዳል። ግን ኮንዲሲቭ የሆነ ሁኔታ ስለነበራቸው ነው እንጂ በአይምሯቸው ወይንም ደግሞ በተፈጥሯቸው የተለየ ሆኖ ስለተፈጠሩ አይደለም። ከኛ አብራክ የወጡ ልጆች ናቸው። እኛ አንደኛ ሽግግሩም አልነበረም። እንደነገርኩሽ ደርግ ጨረሰው። በጣም የተሻለ የምንለው ለሀገሪቱ ኮንትሪቢዩት ማድረግ የሚችለው በጣም ጥሩ
እውቀት፣ አቅም፣ ብቃት የነበረው ወጣት አለቀ በሶስቱም ሳይድ ተሰልፎ። ስለዚህ ሽግግር ቀጥታ የወደቀው ወደኛ ነው። እንዳልኩሽ ደግሞ ትምህርት የተማርነው ከሲኒየሮቻችን ጋር ከእድገትና በህብረት የእውቀት ስራ ዘመቻ የሚባለው ነገር የመጡ ሲኒየሮቻችን ጋር አብረን ቁጭ ብለን ነው። አንዳንዶቹ እንደውም እኮ የሚገርምሽ ከእስር ቤት ወጥተው አብረውን ትምህርት ቤት ይገባሉ። እና የትምህርት ቤት መጨናነቅ ነበር። አንድ ዴስክ ላይ 4 ሰው ምንም የምትማሪው መጽሐፍ በእንትን ነው የሚሰጥሽ ለ3 ሰው ለ4 ሰው 4 ሆነሽ ተደራጅተሽ ነው። እሱንም ደግሞ መጨረሻ ላይ በነበረበት ሁኔታ መመለስ ያስፈልጋል፣ ይጠበቅብሻል። እና ላይብረሪ በሰዓት ነው። አንድ መጽሐፍ ለ1 ሰዓት ወስደሽ አንብበሽ ሌላ ሰው ደግሞ የሚጠብቅ ስላለ ይመለሳል። እንግዲህ ይሄንን ትውልዱ አያውቀው። ዝም ብሎ ያ ትውልድ ይላል እንደዚህ ነው ይሄን አላረገም ይላል እንጂ አነሰም በዛም ዛሬ የሀገር ተጠብቆ አሁን ለደረሰበት ነገር ለመድረስ ከፍተኛ መስዋዕትነት ይሄ ሀገር አስቸጋሪም ሆኖ ባለበት ሁኔታ እዚህ ቆይቶ የሚከፈለው መስዋዕትነት ከፍሎ ከሀገሩ ጋር የቀጠለው ወጣት የከፈለውን ነገር ሪኮግናይዝ ማድረግ እውነት ነው መቻል አለበት። ዝም ብሎ ከሰማይ ዱብ ያለ ኢትዮጵያ አይደለም። ዛሬ ወጣቱን እንደ ልቡ እንዲኖርበት ምልሽ ከብዙ ነገሮች ወጥቶ ስለ ዲሞክራሲ፣ ስለ ሰብአዊ መብት፣ ስለ ስፔስ፣ ስለ ምናምን የሚያወራው አገሩ መጀመሪያ ሳይፈርስ መቀጠል በመቻሉ ነው። ሶ አሁን ብሌሙ የሱ ነው። ሽፍት ያደርጋል። ይህን ሀገር ማስቀጠልና ለማስቀጠል የሱ ጣፈንታ ነው አይደል? ይዘንለከናል ከነ ድክመቱ። ምክንያቱም እኔ ሁሌ የማምነው አንድ ሀገር እንደ ሀገር አደራ ነው ለትውልድ። ብትቺ አስፍተሽ አልምተሽ አበልጽገሽ አሻሽለሽ ማስረከብ፣ ባትቺ እንኳን በነበረበት ሁኔታ ማስቀጠል ነው። አንዱ እንግዲህ እኛ ብሌም የምንወስደው ኤርትራ ማጣታችን ነው። እሱም ደግሞ መስዋዕትነት ሳይከፈልበት ቀርቶም አይደለም፣ ከፍተኛ መስዋዕትነት ነበረው። ዓለም አቀፍ ሁኔታውም የፈቀደው ነገር አለ። ሶ ለኔ ያ ትውልድ ሲባል ኖ ከዛ ደግሞ የባሰ ነገር ያሳለፈ ትውልድ አለ። ልመደው ሆዴ እያለው ዝም ብላ በዘዴ የሚናገርለት ያጣ ነው። ትምህርት አስተምራለሁ ብዬ ነበር። ነገረኝ እውነቱን ልንገርሽ ነገር መቼም እሱ ነው ብዬ ነው። በጣም ሁሉ ነገር ጨለማ አልነበረም። ወይ ብዙ ኢንተረስቲንግ ነገሮች እኮ አሉ። ቅድም እንዳልኩሽ አንዱና ትልቁ ነገር ያ ስርዓት የኮራፕሽን መገለጫ አልነበሩም። ከማህበረሰቡ ጋር አብሮ በድህነት የሚኖር ነው። በጣም የተወሰኑ የኢሰፓ ትልቅ አመራሮች ካልነበሩ እንደውም ማስታውሰው ትንሽ የተለየ ዳቦ የሚጋገርበት ቦታ እዚህ ካቴድራል ጋር ነበር፣ ካዛሊ የሚባል ዳቦ ቤት ነበርና እዛ ሰዎች ዳቦ የሚገዙት በኢሰፓ ቀይ ካርድ ነው። በተለይ ለኤምባሲዎች ለምናምኖች ተብሎ ለነሱ ነው ነው በጣም ጥቂቶች ካልሆነ በስተቀር ሌላው ልክ አንድ አይነት ነው። አዎ አብሮን ተሰልፎ ነው። ልጆቹ እኛ የምንማርበት ትምህርት ቤት ነው የሚማሩት፣ እኛ የምንበላው ነው የሚበሉት፣ እንደኛው ናቸው። የተለየ ነገር የለም። እና ይሄ አሁን የምናየው ነገር የሰማይና የምድር ልዩነት አለው። እንግዲህ ያኔ የነበረው ሪሶርስ የለምና ከየት ይመጣል ሊለኝ ይችላል። ያለውንም እኮ መቧጫቅ ይቻል ነበር። አሁን በቅርብ ጊዜ ያየሁት አንድ ሰነድ የአንድ ክልል ሰነድ ነው። ለፓርላማ ለአፈ ጉባኤው ለክልሉ ፕሬዚዳንትና ለምናምን የቀን አስቤዛ ከደሞዝ ውጭ 70 ሺህ ብር ለበዓል ደግሞ 60 ሺህ ብር የሚመደብበት ጊዜ ላይ ነን። በጣም ይገርማል። እና ምልሽ ማን አገልጋይ እንደሆነ እኮ ጠፍቷል። በጣም እኛንን አገልጋይ የምትይበት ነው። ያንን ጥሩ ነገር አይተናል። ኤኒዌይ መሰረተ ትምህርት ለኢትዮጵያ ትልቅ መድህን የሆነ ነው። ምክንያቱም ብዙ ነገሮች ኢትዮጵያ ውስጥ ሚኒመም የሚባሉ እውቀቶች ባለመኖራቸው የመጡ ችግሮችም ናቸው። አርሶ አደሩም ቢሆን በተፈጥሮ ወይንም ደግሞ አብሮ በመኖር በመወራረስ ካመጣ እውቀት በተጨማሪ ጥቃቅን እውቀቶችን እና ማስታወሳል። እርሻ የሚባል ትምህርት ነበር በአጋጣሚ ያስተማርኩት። ገበሬም አይደለሁም የገበሬም ልጅ አይደለሁም፣ ግን እርሻ የሚባል ትምህርት ነበር ለጎልማሶች። እና ያ ምንድነው ስለ እርሻ መሳሪያዎች አጠቃቀም፣ ስለ ዘር፣ ስለ ማዳበሪያ፣ ስለ ምናምን እንዴት ከተፈጥሮ ማዳበሪያ መስራት ይቻላል ምናምን የሚል ትምህርቱና ይሄ ሲግኒፊካንት ኮንትሪቢዩት አድርጓል። የሚገርምሽ ነገር ግን የነበረው የሚሰማኝ ጎልማሶች ነው ማስተምረው። ጎልማሶችን ስለነበር በጣም ታላላቆች የሆኑ ሰዎችን ነው እና በትምህርቱ ሂደት ውስጥ የነበረው መስተጋብር በጣም እንትን ነው። ምንሽ ልጆቻቸውን ይዘው ይመጣሉ እናቶች። አንድ ልጅ የሚራመድ አንድ ልጅ ታቅፎ ነው ቤት ለማን ይተውታል እና ትርምስ ነው። በጣም ፔሸንስ ይጠይቃል። እናቶችሽ ናቸው በወልዱሽም እና ታከብሪያለሽ፣ ትፈሪያቸዋለሽም ወቀሳም እንዳይመጣብሽ። በዛ መሀል ደግሞ ማስተማር አለብሽ። እንትኖች አሉ እንትን ተቆጣጣሪዎች። ብላክቦርድ ላይ ጻፍሽው ጽሁፍ ራሱ ፕሮፐርሊ ካልጻፍሽ መጥተው እንዴት አድርጋለህ የሚሉ ኃላፊዎች ነው የኢሰፓ እንትኖች ሆነው በየጣት ማህበር ውስጥ ምናልባት ያሉ እንደዛ ሆነው ይዞራሉ። እየዞሩ ይከታተሉሻል እና አቴንዳንስ ትይዣለሽ። አቴንዳንስ ይዘሽ ሲቀሩ ምልሽ ኮሚኒኬሽኑ በጣም አስቸጋሪ ነው። ምን ሆነው ነው የቀሩት? ትምህርት ቤት ለምን ቀራችሁ ማለት አለብሽ። አቴንዳንስ ይዘሽ ማለት ነው። 3 ቀን ነው ምናምን ሲቀሩ ራሽን ይከለከላሉ ወር ምናምን ይላሉና ልመናም አለ እንደው ልጄ አሳልፋት ስጠኛው እንዲሆኑ። አንዳንዶቹ ደግሞ ቤት ውስጥ ባለ የዶሜስቲክ አቢዩዝ ነው የሚቀሩት። ችግር ይገጥማቸዋል ወይ ያልተገባ ነገር። እንደምታውቂው የኛ ማህበረሰብ ሁኔታ በጣም የወንዱ ኢንፍሉዌንስ በጣም ከባድ ስለሆነ እንደዛ አይነት ሁኔታ ውስጥ ነው የሚያልፉት። ግን አቴንቲቭ ናቸው። የሚገርምሽ ባለችውም ጊዜ ውስጥ አቴንቲቭ ሆነው በዛ እድሜ ትምህርት ተምሬ በህይወቴ ላይ ለውጥ አመጣለሁ ብሎ
መጀመሪያ ማመን በጣም ገት ይጠይቃል። ምክንያቱም ምንም ነገር የለም አልቋል። የህይወት ጉዞ እኮ አልቋል። ከዚህ በኋላ ወደ አዲስ ነገር ለመሻገር ያለሽ አቅም ዝቅተኛ ነው። እኛ ደግሞ እናምናለን። ለምሳሌ አሁን ከንጽህና ጀምረሽ ለቬክተር ወለድ በሽታ መጋለጥ አንዱ ትልቁ እዚህ ሀገር ላይ እድሜ የሚያሳጥር ነገር በቀላሉ መዳንም ይቻላል። ፕሪቬንቲቭ በሆነ መንገድ ለምሳሌ ውሃ ማፍላት ምን ጥቅም አለው፣ አካባቢ ማጽዳት ምን ጥቅም አለው ምናምን እነዚህም ነገሮች የትምህርቶቹ አካል ናቸው። ዝም ብሎ ሀሁ ብቻ አልነበረም የምናስተምረው። በዚህ መንገድ ብዙ ልጆች ከአደጋ ይታደጋሉ እናቶቻቸው። የለማ ውሃውም የለም፣ ካለም ደግሞ የተገኘውን ውሃ ነው የሚጠጣው። የቦኖ ውሃ ነው። መንገድ ላይ ስትመጪ ቆሻሻው ምኑም ገብቶበት ነው። ያ ከዛው ላይ በጆግ ተቀርቶ እጅ መታጠቢያም ነው፣ ምግብ መስሪያም ነው። ጆጉ ጋር አብሮ እጅ ይገባል እና በጣም አስቸጋሪ ሁኔታ ነው የነበረው እና እኔ በጣም ትልቅ ኮንትሪቢዩሽን ነበረው እና ሞር ትምህርቱ ከፊደል ከማስቆጠርም ምክንያቱም ፊደሉ በሌለበት ትምህርቱን ማስጠት ስለማይቻል ነው ትምህርቱ ሞር የነበረው ግን በማህበራዊ መስተጋብራቸው ውስጥ የሚያስፈልጉ ነገሮቻቸውን ነበር የምንሰጠው በቀላሉ ነውና እኔ አሁንም ወጣቱ በእንደዚህ አይነት ነገር ላይ ሚና ቢኖረውና በዚህ እድል ውስጥ ያልተካተቱ በእርግጥ አሁን ያለው ማህበረሰብ ንቃተ ህሊናው ከብዙ ነገር ይመነጫል። ምንሽ ኢንተርኔቱም አለ፣ ዲሹም አለ፣ ምኑም አለ። ግን ፎከስድ አይደል። ፎከስ በሆነ መንገድ ቢሰጥ ጥሩ ነውና ስንት ዓመት ነው 3 ዓመት አስተምሬያለሁ። ከክረምት ላይ እንደነገርኩሽ ፊዚካሊ እንትን ስለነበርኩ ጓደኞቼ በሙሉ ወደ ክፍለ ሀገር ሄደዋል። አዲስ አበባ ነው የገጠመኝና በዘመድ ነው ተብዬ ነበር እና በጣም ደስ የሚል እና ኢንተረስቲንግ ነበር። አንደኛ ህዝብሽንም ቀርበሽ ለማየት ድል ይሰጥሻል። ባይዘዌ ያው እንግዲህ ያ ነገር በሚሆንበት ጊዜ የአዲስ አበባ ቁጥር በጣም ጨምሮ ነበር እና መጀመሪያ እንደነግርሽ እንደነበረው በልጅነት የነበረው መስተጋብር አይደለም ያለው። አዳዲስ ሰዎች በጦርነቱ ምክንያት በድርቁ ምክንያት ተሰደው መጥተው አዲስ አበባ ውስጥ ቁጥሩ ጨምሯል። የመጣው ማህበረሰብ ደግሞ ከተማ ውስጥ ኖሮ ከከተማ ጋር በደንብ መስተጋብር የፈጠረው አይደለም። ምንም የከተማ እንትኑ የለውም እና መጥቶ እዚህ መጠለያ አግኝቶ የጉልበት ስራም እየሰራ ሴቷም እንጀራ እየጋገረች ልብስ እያጠበች ምናምን የሚኖሩ ናቸው እና ቀላል ኢምፓክት አይደለም የነበረው። ፍጽሞ ጨለማ ከነበረ ገጠር ነው የመጡትና ወደዚህ ሲመጡ ከዚህ ማህበረሰብ ጋር በቀላሉ መስተጋብር ኖሯቸው ራሳቸውንም አካባቢያቸውንም በማይጎዱበት ሁኔታ ህይወታቸውን እንዲመሩ ኮንትሪቢዩት አድርጓል። ያው መቀጠል አልቻለም፣ ብዙ ምክንያት አለው እና የዛም ጊዜም የኔ ትውልድ ነው እንግዲህ በአብዛኛው መሰረተ ትምህርት አንተ የእድገት በህብረት ገበሬ ማህበር ማደራጀት ነው ነበራው እና አስተምሬያለሁ። ሌላው እንግዲህ መቼም በዛ በደርግ ዘመን ወጣት መሆን የአብዮት ሰልፍ አለ። አስረኛው አብዮት ተሰልፈሃል። ተቀማጭ ሰልፈኛ ነበርክ። ይሄ እንትን የሚይዙት ምንድነው ፕላካርድ ይሄ የሚገለጠውን ቁጭ ብለህ ወይስ ይዞ ማለፍ ነው? ምንድነው አንዲት ክር ነገር አለ እንደዚህ ኦቫል ነገር ነው እና ቀለሞች አሉት 3 ቀለሞች። አንደኛውን ቀለም ክሩን ስትለቂው አንደኛው ለምሳሌ አረንጓዴ ይዘረጋል። ከዛ በዚህኛው እጅ ስትስቢው ሁለተኛው ወደዚህ ይዘረጋል። እንትን ነች ሽቦ ነገር ላይ የተጠቀለለች ላስቲክ ነች እና እሱን ይዘሽ እንትን ያለሽ ሲደርስ ገለብጫለሽ። እንደዛ እያደረግሽ ቀለም ነበር የምናመጣው። ስልጠና ወስደን ነው 2 ወር ምናምን አካባቢ ከትምህርት በኋላ ያሰልፉንና ከትምህርት ቤታችን ወደ አብዮት አደባባይ እንመጣለን በእግር ማለት ነው። በቃ ሬጅመንት ዶነን እየዘመርን የአብዮት መዝሙር እንወርድና እዛ ቆመን ትርኢቱን እናዘጋጃለን እና እሱ ላይ ተሳትፌያለሁኝ። ከዛ ግን ያው እንደማንኛውም ሰው አንዱ መደበሪያችን ነበር። ልጆች ከቤት ሙጣ በእግራችን ወክ አድርገን ከያለንበት መተን አይተን እዛ አካባቢ ያለውን ነገር ጊዜ የምናጠፋበት ነገር አልነበረምና ሰልፎቹ አንዱ ጊዜ ማጥፊያችኖች ስለነበሩ እንመጣ ነበር። ያው ቤተሰብ ከሌለ ቅርብ ነኝ ብለን አስረኛው በዓል በጣም ብዙ እንቅስቃሴ የነበረበት ነው። እንግዲህ ያ 77 ረሃቡም እንግዲህ ከፍቶ የሚመጣው እንደገና በዛን ጊዜ ነው። በጣም ከባድ ሁኔታ ነበር። እሱም አንድ ያሳለፍነው ትራውማ ነው። ሙሼ እንግዲህ የትምህርት መስክ ምርጫ ወደ ፋይናንስና ወደ ባንኪንግ ሆነ አይደለ? ለምን ሌላ ነገር አልፈለክም? አሁን እንግዲህ ሙዚቃ፣ ስታምፕ ኮሌክተር፣ ኮይን ኮሌክተር የሆኑ ሰው ወይ ታሪክም ሊሆን ይችል ነበር አይደለ? አንደኛው ቶሎ ስራ መያዝ አንደኛው ልክ ዩኒቨርሲቲው በር ላይ ስደርስ አባቴ ነው ሀሳቤን ያስለወጠ። ስራ የምታገኝበት ምን ያደከመ ስራ በቀላሉ የምታገኝበት ነው። ከዛ በኋላ ትምህርት ራስ ደግሞ መርጠት ትማራለህ። ለምን አካውንቲንግ በር ላይ ነው የሚገርም በር ላይ መስለውት። እኔ አንድ የቤተሰብ ጓደኛ የነበረ ሰው ነው አንድ ሰውና አንድ ጥይት እስከሚቀር ድረስ የሚያበላሽን አካውንቲንግ አትማሪ ነበር ባይ ዘ ዌይ። ከዛ በኋላ ኢሚዲየትሊ ይሄ የሚሌኒየም እንትን ሲመጣ እና ይርቱኬ የሚባለው ነገር ሲመጣ አካውንቲንግ አለቀለት ተብሎ ነበር እንደተመረቀን ነውና ምን አለ የመጀመሪያው ትምህርቴን በተማርኩ ብዬ ነበር። ግን መጀመሪያ ምንድን ነበር ያሰብከው? ማርኬቲንግ ነበር የመረጥኩት። ያው ማለት የተመደብኩት ኮሜርስ ስለሆነ ሌላ ነገር ለመመረጥ ያን ጊዜ ታውቂያለሽ 20-30 ሺህ ሰው ነው የሚገባው። የፈለግሽውን ትምህርት ማግኘታችን ከዛ ወደ ማኔጅመንት ስመጣ ያው የአካውንቲንግ ትምህርት ውስጥ አንዱ
አንዱ ኮርስ ማኔጅመንት ነበርና በጣም እንትን አረገኝ አትራክት አደረገኝ። ወደ ፖለቲካም ስመጣ ምን እንዳልኩሽ ማይ ኢንቴንሽን ኢዝ ኖት ፖለቲክስ ወይ ሰብአዊ መብት ምናምን ላይ ሳተፋለሁ ዲተረንስ ፈጥራለሁ ነው እንጂ ቀጥተኛ የእንትን ተሳታፊ ሆኜ ታገላለሁ ብዬ አልነበረም። እና የንባብ መንፈሱም ምኑም ቢኖረኝ ቅድም ያልኩሽም እንትን ቢኖረኝም ትራውማው ስላለ ፈራተባ ማለቱም ነበር ፖለቲክስ ውስጥ መግባት የሚያስከትለው መዘዝ ብዙ ነው የሚል ስሜት ስለነበረኝ ስለዚህ ወደዛ ገባሁ። ግን እንደዛም ሆኖ የሚገርምሽ ነገር ብዙ ኮርሶች ወስጃለሁ። ያሉ በገጠመኝ ቁጥር ምንም ከትምህርት ጋር ተለይቼ አላውቅም። ባገኘሁት እድል እማራለሁ። የተልእኮ ትምህርቶች እማራለሁ። እዚህም እነዚህ አጫጭር ኮርሶች ኢህአዴግ እንደገባ ብዙ ይሰጡ ነበር። ቋንቋ ላይ ፊሎሶፊ ላይ ምናምን የሚሰጡ የግል ትምህርት ቤቶች ምናምን ተከፍተው ነበር እና እነዛንም አደርግ ነበር። ምርጫ እንደነገርኩሽ አንደኛ የዛ ዘመን ትውልድ ምንም ምርጫ የለው። ምንም የምትመርጪው ነገር የለሽም። በጣም ነገሩ የኛ ምርጫ አልነበረንም። እሺ ሙሼ አይደለ እንደተመደበ ነው። ኦኬ ምናልባት እንግዲህ እንዳልሽው የኛ ጊዜ ቁጥሩም ብዙ ነው። የሚጠበቅብሽም ውጤት በጣም ትልቅ ምልሽ እኮ ወደ 4 ፖይንት ምናምን ብላ ተጠግቶ ነበር 100% ማምጣት አይቻልም። ያው ብቻ እንግዲህ ያንን ታሪክ እንወስደውና ያድልም ስላልነበር ልቤ ውስጥ ሌላ ነገር እንኳን ቢኖር ላስተናግድ የምችልበት እድል ማንዴ ሁለተኛ ቤተሰብ ያን ጊዜ አንዱ የህይወት መስመር ትምህርት ብቻ ስለሆነ ትምህርት የምትማሪበት እና ትምህርትን እንድትወጂ የሚደረግበት ወይንም እንድትቀበይ የሚደረግበት መንገድ ብዙ ኢንፍሉዌንስ ነው። በቃ ስራ መግባት ህይወትሽን በስራ ውስጥ ሌላ መንገድ የለሽ ነው። ስለዚህ ያ ስለነበር ፍላጎትም ነው አልልም። ግን በቃ ውስጥ ከገባውበት በኋላ ወደድ ሌጀር ማስመር ብቻም እንዳልሆነ ገባኝ። እንደውም ቢያንስ ከሀብታም ጋር እንኳን የምታወሪበት ይፈጥራል። ስለዚህ አይ ጀስት ላይክ ከዛ እነዚህ ትምህርቶች ወደ ኢኮኖሚክስ ገፋኝ። ወደዚያ ሄድኩ እንጂ ምርጫ የነበረው እንዳልኩሽ እኔ ማርኬቲንግ ነው። ምክንያቱም የከተማ ልጅ ነኝ። ማርኬቲንግ ደግሞ አንደበተ ርቱዕ መሆን፣ ሀሳብን መግለጽ መቻል፣ ሰው ማሳመን ነው። ስለዚህ በቀላሉ አብዘላደር ወጣበታለሁ ብዬ ነበር። አይ ይሄኛውም እኮ ጥሩ ይዞ ሄዷል። ወደህዋል ሄዷል። የተከበራችሁ አድማጮቻችን ከኢኮኖሚና ፋይናንስ ባለሙያው አቶ ሙሼ ሰሙ ጋር የተደረገው የመጀመሪያው ሳምንት ጨዋታ እዚህ ላይ ያበቃል። ሳምንት ቀጠሯችሁን ከሸገር 102.1 ጋር ካደረጋችሁ እንደነገርኩሽ ኢትዮጵያን የማስቀጠል ጉዳይ ከምንም ነገር በላይ ቅድሚያ የምንሰጠው ነገር ነበር። ውስጣዊ ችግሮቻችንን የምንፈታው ከኢትዮጵያ ቀጥሎ ነው ብለን ነው የምናምነው። አይ ብሔሬን አስቀድሙልኝና ኢትዮጵያን ቀጥሎ እንፍታ የሚል ሁኔታ ተፈጥሯል። ኖ እኛ ደግሞ መጀመሪያ የሁላችንም ጥላ የሆነው ሁላችንም አሰባስቦ ያዘን ፈቀድንም አልፈቀድንም ስለወደድንም እኮ አይደለም። ያንዳንዳችን 2-3 ጀነሬሽን ብንሄድ የሌላ ብሔረሰብ አባል እንሆናለን። ልንክደው አንችልም። በዛ ሁኔታ ላይ ይሄንን ሀገር መስተጋብር ፈጥረናል። የጋራ መስተጋብር ያንን የጋራ መስተጋብር መነሻ አድርገን ሌሎች ፍላጎቶቻችንን ከዛ እንዲመነጩ እናርግ የሚል እምነት ነው የነበረን። ያከራከራል። ኤክስትሪም ሄደው መጀመሪያ እኔ ማንነቴን ካላወቀኝ ይላል። ማንነት ከምን መነጨ? እንዴት ሆነ ማንነት ላይ ደረስክ? ስትወለድ ነው ያመጣው ወይንስ እዚህ ሀገር ውስጥ እየኖርክ ነው የፈጠርከው የሚል የኛም አርጊመንት አለን። በዚህ መንፈስ ውስጥ ሆነና ፓርቲ እንመስርት ወደሚለው ውይይት ገባን። የሪዮት ዓለም የሀገሪቱን ነባራዊ ሁኔታ መገምገም፣ ኢትዮጵያን ከዚህ በኋላ እንዴት እንመልከት፣ የኢትዮጵያን ፖለቲካ እንዴት እናራምድ በሚለው ነገር ላይ መግባባት ላይ ስለተደረሰ ከሞላ ጎደል ቀጥሎ ያለው ነገር ግን ወደ ተግባር እንዴት እንሻገር። የሰው ልጅ የሚኖረው አንዴ ነው በምድሩ ላይ። እሱንም ደግሞ በተቻለው አቅም አጣፍጦ መኖር መቻል አለበት። በሚቻለው አቅም ምልሽ በህይወቱ ጥሩ ነገር አይቶ ጥሩ ነገር ገጥሞት ላይፍ ከዚህ ውጪ ትርጉም የለውም ብዬ ስለማስብ ነው ምልሽ። አንዳንድ ሰው ላይፍ የሚበላ የሚጠጣና የሚለበስ የሚነዳ መኪናና ቤት አይደለም ምናምን ይላል። እንደዚህ አይነት መራቀቅ ውስጥ አልገባም። የሰው ልጅ የተሟላ ህይወት መምራት አለበት። ስለሚበላው ነገር ዕለት ተዕለት ማሰብ የለበትም አይደል እንዴ? የሚያስፈልገውን ነገር ማቅረብ የሚችል ቤተሰብ ነው። እና የሰው ልጅ ማይምሮ እኮ ነፃ የሚወጣው አንዴ ነው። አሁን እንዳልኩሽ የማይጠይቅ ማህበረሰብ የሚሰጠው መልስ ችግሩን መቀበል ነው። በቃ ተቻችለ ከችግሩ ጋር መኖር አለብህ ነው የሚባለው እንጂ ለጥያቄው ኦኬ ቅድመ ዝግጅት እንዲኖር አይደል። በእርግጥ እኔ የምልሽ አንድ ሚኒስትር መስሪያ ቤት ችግር ገጥሞት ፌል ሲያደርግ መንግስት ይውደቅ መልሶ አይደለም ያ መስሪያ ቤት ይጠይቅ ነው የምለው በባህሪ። እነዚህንና ሌሎችንም የአቶ ሙሼ ሰሙን ጨዋታ ታደምጣላችሁ። አሁን የምንሰነባበተው ለእንግዳችንም ሆነ ለእናንተ ይህን ሙዚቃ በመጋበዝ ነው። ሸገር 102.1 የእናንተው ሬዲዮ